በጣም ረጅም የፈለገ ነገር 30 ጊዜ ለምን አይረዝምም? ለምን 30 ጊዜ አይረዝምም? አንተ ሀናን ለማትረፍ ሀና ትውጣና የአንተ እህት ትገደል ብትባል ትስማማለህ? የገጠር ልጅ ደግሞ ከዛም በላይ የእሱ ህይወት ሊጠፋ ይችላል። ሀናን ለማትረፍ በእርግጠኝነት ማንም የራሱን ህይወት አይሰጥም። አገራዊ ግዴታ ካልሆነ በስተቀር አንድን ግለሰብ ለማትረፍ የራሱን ነፍስ የሚሰጥ ከመጀመሪያው ለምን ተስማማ እኮ ነው። ከመጀመሪያው ለምን ተስማማ እኮ ነው ጥያቄያችን። ለምን ተስማማ ከመጀመሪያው? እዛ ቦታ ላይ ስራ ከተባለ ማንም ሰው ይሰራል። እኔ ስራ ብባል እሰራለሁ እዛ ቦታ ላይ። አሁን እኮ እዚህ ጋር አሁን የገጠር ልጅ ምንም አይነት ጥፋት የለበትም ነው የምትለኝ ወይስ ምንድን ነው? አይደለም፣ ጥፋትም አለበት። ጥፋቱን ግን ያጠፋው ተገዶ ነው። ተገዶ ማለት እዛ መንገድ ላይ ይገደል። ኢትዮጵያ ከገባ በኋላ ለምንድን ነው የማይቀረው ነው? የይመች እንጂ እንደ ኢትዮጵያ ሙሉ ነው እንደ ዘረጋው። አዲስ አበባ ላይ ይህ ልጅ መስራት አይችልም ተቀምጦ። እንትና ቆይ ክርክር እናድርገውና የስለላ ጋዜጠኛው ቆይ አንዴ ቆይ ጠብቀኝ አንዴ ሚዩት አድርገህ ጠብቀኝ ቆይ እሱ ጋር እንጨርስ። ይሄ ልጅ ኢትዮጵያ ከገባ በኋላ አዲስ አበባ ቲክታከር ነው አይደል? በቲክታከርነቱ ነው ይሄን የተጠቀሙበት። ቆይ ታዋቂ ስለሆነ ነው ይሄን ድልድይ የተጠቀሙበት እነሱ እንዲፖሰትና ይሄ ልጅ አብረው ስለሄደች ሙታለች ብሎ ከተናገረ ተደማጭነት ያገኛል፣ ተቀባይነት ያገኛል በሚል ነው ተስማምቶ ነው የሰራው። ልጅቱ እንደሚያሳግዳት 100% ያውቅ ነበር ይሄ ልጅ ከዛው ገና ሲነሳ ማለት ነው። ሰው ከገባ በኋላ ይሄ ሁሉ ነገር ሲሆን እሺ ይሄ ልጅ ህሊናው አይቆረቁረውም? እሺ ንብረቷን ለምንድን ነው ለቤተሰቦቿ ያላደረሰው? እዛ ላይ ለምንድን ነው ይመች እጅ 30 ጊዜ ቢረዝም እኮ ስማኝ፣ ይመች 30 ጊዜ እጁ ቢረዝም እስከየት እንደሚረዝም ልንገርህ። የኢትዮጵያ ድንበር ጅቡቲ ላይ እጁ ሊረዝም ይችላል። ጅቡቲን ተሻግረህ የመን ድንበር ላይ እጁ ሊረዝም ይችላል። ወደ ሳውዲያ መውጫ ድንበሩ ላይ አሁንም የሰራውን ስራ እጁ ሊረዝም ይችላል። ከዛ ባለፈ ኢትዮጵያ ላይ ግን እሱ እጁ ረጅም አይደለም። የኢትዮጵያ አዲስ አበባ ላይ ይህ ልጅ ቁጭ ሊል ነገሮችን ለህዝብ ሁሉን ነገር ግልጥልጥ አድርጎ ሰጥቷል። አገር ቀይሮ መውጣት አይችልም ወይ? አረብ ኤሚሬትስ እኮ መሄድ ይችላል ይህ ልጅ። ለምንድን ነው አይችለው? አይችልም አትበለኛ። ለምንድን ነው አይችለው? ቤተሰቦቹን በኪሱ ነው ይዟቸው የሚዞረው። የየትኛው ቤተሰብ? የራሱ ቤተሰቦች የት ነው ያሉት? አሁን ቤተሰቦቹን በምን መልኩ ሊያድናቸው ይችላል? በተስፋል ይህን በማድረጉ እንደዚህ አድርጎ እሱ እኮ ማዳን የሚችለው ራሱን ነው። አሁን እዛ ጋር ተደብቋል አይደል? ግን እሱም አይደለም ነገ የሚደርስበትን እናውቃለን። ምን መሰለህ የራሳችንን ሀሳብ እንጂ ተራረምም አይደለም። ሁለተኛ ከገጠሩ ልጅ በላይ የገጠሩ ልጅ ቪዲዮ ከመስራቱ በፊት ቪዲዮ የሰራው ሰውዬ ጠያቂ እንጂ ተጠያቂ ሆኖ አይተነው አናውቅም። ብሬክስ ሀበሻ ቪዲዮ የሰራው በመቼ ነው? በ19 የገጠር ልጅ ቪዲዮ የሰራው በመቼ ነው? በ26 እና በ27 በ19 እና በ26 7 ቀን ልዩነት አለ። በዛ በ7 ቀን ውስጥ ልዩነት ውስጥ ሀና የት ነበረች? ሞታ ነበረ? አልሞተችም። የት ነበረች? ሳቢያ ሆና ሞታለች ያለው ሰውዬ ሳይጠየቅ ያንኛው ይጠየቃል። ለምን? ሁለቱም ሸዋዎች ናቸው። እዛው ይባሉ እዛው ይተላለቁ ነው። ከብሬክስ እና ከገጠር ልጅ ማንኛው ነው ለሀና የሚቀርባት? ለምን አልጠየቃችሁትም? ብሬክስን ከጓደኛዋ ተጠይቆ ሀቢባ ቤት መልሷል። ብሬክስ ጓደኛዋ ፌስቡክ ላይ ፖስታ ከዛ አይቼ ነው ጠይቄ ሜሴጁን ሁላ የተጻፈውን ሜሴጅ ሁላ አሳይቷል። ሀቢባ ቤት ሁሉንም ነገር አስረድቷል። ብሬክስ አብሮ አልሄደም ከሀና ጋር። የገጠር ልጅ ደግሞ ከሀና ጋር አብሮ የሄደ ነው። ብሬክስ አልሄደም። ብሬክስ ጓደኛዋ ፌስቡክ ላይ ፖስታ ሲያይ ጠይቋት ሜሴጅ ልኮላት በስነስርዓት አናግሯት ከዛ በኋላ ነው የፖስተው። ብሬክስ ደግሞ አብሮ አልሄደም። የገጠር ያቀረበ ጓደኛ ተጠየቀች። ቀርባ ከየት ሰምተሽ ነው ተባለች። ሜሴጁን አሳይቷል። ልጅቷ አልቀረበችም። የተጻፈውን
እሷ እኮ ተልካ እኮ ነው ያደረገችው። ጓደኛው እኮ ያቺ የሀና ጓደኛ ናት። የሀና ጓደኛ ተላኪ እኮ ናት። ተላኪ ናች። እዛው ላይ አድርጊ ተብላ የተደረገች ናት። አጋጣሚ ወላ ቆይ አንድ ጊዜ ልንገረው ነው የሰማሁትን። ሀቢባ ቤት ብሬክስ የገጠር ልጅ ራሱ አቅርቦ ነበረ። ብሬክስ ነው ከኔ በፊት የፖስተው ብሎ አቅርቦ ሀቢባ ቤት ብሬክስ አሳይቷል። ልጅቷ ፌስቡክ ላይ ጓደኛዬ ናት፣ የፌስቡክ ጓደኛዬ ነበረች፣ እንደዚህ ሄዳ ሞታለች ብላ ፖስታ አየኋት። ልጅቷን በቴክስት ጻፍኩላት። እንዴት ነው ምን ሆና ነው የሞተችው ብዬ ስጠይቃት መንገድ ላይ እየሄደች እያለች ውሃ ብላ ጸጥ አለች አለች ብሎ ሜሴጁን አሳይቷል። ሀቢባ ቤት የተጻጻፈውን እሱ የጻፈላትንም እሷ የጻፈችለትንም አሳይቷል ብሬክስ። የገጠር ልጅ ደግሞ አሁን የገጠር ልጅ ላይ የተተኮረው የገጠር ልጅ አብሮ ነው የሄደው። አብሯት የነበረ ልጅ ነው የገጠር ልጅ። ሞታለች ብሎ የሰራው ቪዲዮ የገጠር ልጅ አብሮ የሄደ ሰው ነው። ብሬክስ አብሮ አልሄድም። ለምን ጓደኛዋ እንድትጠየቅ ቀርባ እንድትጠየቅ ለምን አላደረግም? ምን ያስፈልጋል? የተጻጻፈውን አሳየ እኮ ቴክስቱን፣ የእሷንም የእሱንም ስክሪን ላይ አሳይቷል። እኔ ልጇት የት እንዳደረጓት አላውቅም። ከዛ በኋላ ብሬክስ ለጥፎ አየሁት። እኔም ለጠፉ። በቃ ብሬክስ ስለለጠፈ ለጠፉ። ኖ አይደለም፣ ብሬክስ ስለለጠፈ አይደለም እሱ የሰራው የገጠር ልጅ የሰራው ቪዲዮውን አይደለም ቢል ምን እንመልስ ነበር ነው እንጂ ቆይ የስለላ ድርጅት ኔቨርየም አንዴ እንትን ልበልና አሁን እኔ የገጠር ልጅ መጀመሪያ የራሱ እሱ የፖሰተ መስሎን ነበረ። ከዛ በኋላ ግን አሁን አንተም እንዳልከው እሱ በ26 ቀን ነው የፖሰተው። ነገር ግን በ19 እሷ በ18 ሞተች ተብላ በ19 የፖሰቱ ለምሳሌ መንቢ ፋሽን የእሷ ጓደኛ ነች፣ ሳውዲ የምትኖር እሷ ተጠየቀች። እሷ ደግሞ ስቶሪ ላይ ፋፊና ሚጣ የሚባሉ የእነሱ አንድ ቤተሰብ ናቸው፣ ጓደኛሞች ናቸው። እነሱ ስቶሪ ላይ ለቀው ታየው። እዛ ማን ነው ሜቢ በ19 እንግዲህ በአንድ ቀን ልዩነት ነው እና ስትጠየቅ ሀቢባ ቤት ቀርባ የእነሱ ስቶሪ ፋፊና ሚጣ ስቶሪ ላይ ፖስተው ታየሁ። አዛ እንደዚህ ስጽፍላቸው እንደዚህ ምናምን ስል ነገር ብላ መሴጇ ምናምን አሳየች። አሁን እነዚህ ሰዎች የማን ናቸው? የነ ይመች ቅርብ ወዳጆች ናቸው። ገብቷል አይደል? መጀመሪያ ላይ ዜናውን እንዲያሰራጩ ቀድሞ የተነገራቸው ሰዎች አሉ፣ ሞተች ተብሎ ማለት ነው። ገብቷል አይደል? ዜናውን የእነሱ የቅርብ ሰዎች ምክንያቱም እንደዚህ ብላችሁ አሰራጩ። አሁን ትልቁ ጥያቄያችን አሁን ከገጠር ልጅ ላይ ምን አለ መሰለህ፣ ማንኛውም ሰው ይሸወዳል። ተሸወደ። ሙታለች ተባሉ። መንገድ ላይ ሄደው ጠበቅን፣ ሲመጡ ሙታለች አሉን። አየህ፣ እዛ በኋላ አልሞተችም ሲባል የገጠር ልጅ ከማህበረሰቡ ጎን ቁሙ እንዴ፣ እኛንም ሸውደውናል ማለት ነው። መሞቷን አላየንም ኦፍኮርስ። አዎ፣ ስለዚህ እንደዚህ ከሆነማ አልሞተሽም ማለት ነው ብሎ ከህዝቡ ጎን መቆም ነው ያለበት፣ ወይስ ከነሱ ቁሞ ሙታለች አንዴ ሌላ ቦታ አንዴ ገመዱን ወጣለች አንዴ ገመዱን አልወጣችም የሚል እንደገና ደግሞ ፈርቶ በገንዘብ ምናምን የምትለው የኢትዮጵያ ህዝብ ሙሉ ቲክታክ ላይ 50,000 60,000 እያለ በውስጥ እነ ሚኪ እነ መኩፋኖ የምትፈልገውን ነገር እናደርግልሃል፣ ከምትፈልገው ቦታ የምትፈልገውን ነገር ይደረግልሃል። ምክንያቱም ለሀና እኮ ተውጣ እንጂ የሚፈልገውን ያክል ይከፈላል፣ ደላላዎቹ የምትፈልጉትን ያክል ጠይቁ እየተባለ ነበር። የኢትዮጵያ ህዝብ በጣም ደግ ነው። እንደዚህ አይነት እውነቱን ቢያፍረጠርጥ እያንዳንዱ ያለውን አውጥቶ ይህ ልጅ ከሚፈልገው ቦታ ማስቀመጥ ይቻል ነበር። እጁ ረጅም ነው ምናምን፣ እዛ ጠረፍ ላይ እጁ ረጅም ነው ሊሆን ይችላሉ፣ ይመችም ተክላይም። ኢትዮጵያ ውስጥ ግን ምንም ሊያደርጉ አይችሉም። ሳውዲ ላይ ምንም ሊያደርጉ አይችሉም። ጠረፍ ላይ መንገድ ለመንገድ ብቻ ነው። አንድ ነገር ማሰብ ያለብህ እዛ ጋር አይታችሁ ከሆነ በማህበር በምን ሲደንሱ ምናምን እና ትልቅ ማህበር አላቸው የሸዋ ልጆች። ዋና ጋንታቸው ግን ይመች ነው። አሁን የሸዋ ልጆች ሙሉ ተሰባስበው ይመችን ማጋለጥ አይፈልጉም። ምክንያቱም ስራቸው የሚበላሽ ይመስላቸዋል። ሙሉ የሸዋ ህዝብ በይመችን ሄደው በማንም በሌላ ልድም። ስለዚህ ያን ነገር ላይ በቃ ይመችን አሳልፎ ከመስጠት እንዴ እነ መንቢ ነው ስራቸው ይመችን። እነ መንቢ እኮ ይመች ደላላ ነው፣ ይመችን አናውቀውም ያሉ እኮ ናቸው። መንቢ ማለት ፀጉር ቤት ያላት
ሀና ራሱ 3 ሄዳ ተሰርታለች። 2 ያላገኘኋትም 1 ብቻ ነው የሰራኋት እያለች ታወራ ነበር። ብዙም ቅርቤታ የለንም ያሉ ቪዲዮ ራሱ የአድዋ ጊዜ አብሮ ቪዲዮ ሰርተዋል። እና ምን ልል ፈልጌ መሰለህ አንዳንዴ ህሊና የሚወቅሰው ለህሊና የምታደርገው ፍራቻ ሊኖር ይችላል። ግን የኢትዮጵያ ህዝብ በጣም ለምኖታል። ቲክታክ ላይ 50 ሺህ 60 ሺህ ህዝብ በጣም ብዙ ነገር በውስጥ ብዙ ነገር ስለተወራ ስለማቅ ማለት ነው። አንተ እውነቱን ተናገር እንጂ የምትፈልገውን ያክል ይደረግልሃል፣ ከምትፈልገው ቦታ መቀመጥ ትችላለህ ተብሎ ነበር። ግን እንዳልኩ እዛ ውስጥ እንግዲህ ምናልባት የሚፈልገውን ያክል ፈርቶ ወይም ደግሞ እጁ አለበት የሚለው መረጃ በመደበቅ ወንጀል የፈጸሙ የሱ ማን ነው? መጀመሪያ ላይ ማን ነበር? የሱ ያጎት ልጅ ነው አጎት የተባለው እሱ አንድ ቅድም ሲባል ነበር ጌትነት። አዎ በቃ ጌትነት ለይመች ሰጣት ጌትነት ነው። ጌትነት ደላላው ነው። በይመች ስር ነው የሚሰራው። ትክክለኛ ገኑ የወጣ ደላላ አይደለም። በይመች ስር ነው የሚሰራው። ስለዚህ የሀና ባል የሰጠው ለጌትነት ነው። ጌትነት ለይመች ነው የሰጠው። ስለዚህ ጌትነት የገጠር ልጅ ቤተሰብ ስለሆነ ሰላም አይ እንደ አጋጣሚ በሆነ አጋጣሚ ያው ሰው ያላከልኝ ጌትነት ነው ብዬ ነው የማስበው። ምክንያቱም የሀና ባል ብዙ ነገር ሲናገር መጀመሪያ ሞተች ተብሎ የተነገረው ለጌትነት ነው። ጌትነት ነው ለባልየው ለሀና ባል የተነገረው። በሶስተኛው ቀን አለች የሚባል ኢንፎርሜሽን ሲመጣ እንኳን አልደነቀውም ነው ያለ። ምንም ነገር በቃ ማለት እንዴ ብሎ ከሀና ባል ጎን ቁሞ እንዴ እኔንም በስልክ ነው በስልክ የተነገረ ነገር አናምንም ብሎ ህዝብ ጋር መቆም ነው ወይስ ደላ ነገር ቁሞ በአይኔ ያላየውን ነገር ህሊናህ እንዴት ነው ቁመ በእርግጠኝነት ሊያከራክር የሚችለው? ስለዚህ አሁን አንዳንዴ የፈርቶ ምናምን እኔ እንጃ እንግዲህ አንዳንዴ እርግጥ እያንዳንዳችን ህሊና ይለያያል። እንዳልኩ ግን ገጠር ልጅ ፈርቶ ሳይሆን የሆነ እጃቸው የገባበት ነገር ስላለ ነው እንጂ በፍርሃት ቢሆን የህግ ከለላም ይደረግልሃል፣ እውነቱን ተናገር እየተባለ 50 ሺህ 60 ሺህ ሰው ባለበት ሲለመን ነበር። ግን ምንም ማውራት አይፈልግም። የገጠር ልጅ የተባለው እውነቱን ነገረንና እንትን ከለላ እናድርግልህ ሳይሆን በ24 ሰዓት ውስጥ ቤተሰቦችህን በሙሉ በቁጥጥር ስር እናውላለን የተባለው። ያን ያለው ከደላላዎች በኩል ሳይሆን ከኛው በኩል ለሀና ከምንጮኸው ከኛው ውስጥ ነው። ያ ስህተት ነበረ። አሁን ያ ልጅ እነዛንም ፈራ። ሲመችም በቤተሰቦቹም ይፈራል፣ በራሱ ህይወትም ይፈራል። በሰዓቱ ደግሞ ልጁ የነበረው ማን ቤት ነው? እነ ሲመች ቤት ሆኖ ነው በላይቭ እየተጠየቀ የነበረው። ደላላዎቹ ቤት ተቀምጦ እኮ ነው በላይ እውነቱን ንገረን እናድናለን የሚባለው። እንዴት ነው እኔ አንድ ግለሰብ ሽጉጥ ጭንቅላቴ ላይ ደቅኖ ሌላው ደግሞ 50 ሺህ አይደለም 50 ሚሊዮን ህዝብ በሚዲያ አድናለሁ ስላለኝ የእነሱን ሰምቼ ይህን ሽጉጥ ያደረገብኝን ሰውዬ ቃል የምጠሳው? ራሴን ለማትረፍ ከሆነ አላደርገውም። ልክ ነህ። እንደገና ደግሞ አሁን የስለላ ድርጅትም ይዋላብም እንደኔ እንደ ሀሳብ አሁን አንድ ቃል ተናግሬ ልወጣ ስለሆነ አሁን እኛ እያንዳንዳችን እንደዚህ ምን አሁን ብዙ ነገር ተሰብስቦ መረጃ ተሰብስቦ እዚህ ያለው ሁሉም አሁን 250 ምናምን ሰው አለ። ሀና እንዳለሽ ነው የሚያውቀው ሁሉም ማለት ነው። 100% እንዳለሽ እናውቃለን። ምን ቢደረግ ልትወጣ ትችላለች እንጂ አሁን ከሶስቱ የገጠር ልጅ እንዳልኩ ከወንጀሉ ባይኖርበት መረጃ በመደበቅ ተጠያቂ የሚሆንበት ሁሉም አብረው። ምክንያቱም እሱ ቲክታከር ስለሆነ የእሱን ቲክታከር ተጠቅመው መረጃውን አስፋፉ። ሀና ሞተሽ የሚባል መረጃ እንዲያ ስላደረገ ነው እንጂ ሌሎቹም ተጠያቂ ናቸው እና አሊ ምናምን ሌሎች። ግን አሁን እንደኔ እንደ ሀሳብ እንዳልኩ ብዙ ነገር ስንጠይቅ መረጃ እንዲያርግ ስንል ሀና መኖሯን ለማረጋገጥ ማን ነው ትክክለኛው ተጠያቂው ለማለት ነበር። አሁን ሁላችንም እንዳለ እንግዲህ ከይመች እና ከተክላይ እጅ ከሁለቱ እጅ ነው ያለችው ይችልሽ አለችም። ስለዚህ አሁን ወይ ሀና በህይወት ስለመኖሯ በቪዲዮ እናሳያችሁ፣ በቪዲዮ በላይቭ ራሳችሁ ታናግሯታላችሁ። እኛ የምንፈልገው ከእናንተ አንድ የመናዊ ከለላ የሚሆንን እዛ ማን ነው የሚባለው ቦታ ላይ ያለ ራጎ ያለ የመናዊ ከለላ የሚሆነን የፈለግንበት ቦታ ገብተን ፈትሸን እንድንወጣ የሚያደርገን አንድ ሰው ስጡን ብለን ጠይቀናል።
በዛን ሰዓት ምን ተባለ? እዛ ያለውን ሰውዬህን ካላመጣህ አሉኝ። አላመጣም አልኩ። እኔም ሰውየው መጀመሪያ ከሌላውን ሳሰጡኝ እዛ ያለኝን ሰው አልሰጥም አልኩ። ልጁን ወደ አደን ልኬው ነበረ ከዛ ሂድ ብዬ። ከዛ በኋላ በየት እንዳገኙት አላውቅም። ልጁን አናገሩት። ራሱን እኔ እሰጣችኋለሁ ያልኩትን ልጅ በላይቭ ቀጥታ አናገሩት። በስልክ ደውለው ነው የሚያናግሩት። ላይቭ ላይ እየተሰራጨ ነው ንግግሩ። ምን ተደረገ? ተቀረጸና ተለቀቀ። አሁን ከአደን ማባረሬ ሰና አስገብቼው ቁጭ አደረኩት እና ሀና እንድትደበቅ ማን አደረገ? መረጃውን ያወጡብን ሰዎች ወይስ እኛ መረጃውን ስለደበቅ